ሰላም ውድ የናቲ ፉትቦል ተመልካቾቻችን እንደምን አደራችሁ። የነሐሴ 5 2018 ዓ.ም ዕለተ ማክሰኞ ዜናችን ተጀምሯል። እስከ መጨረሻው አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ዜናዎቹን አመልካቾችን ያከፈልኳቸው አብራችሁን ቆዩ። እኔ አትሌት ብራውን ነኝ። ወደ ዜናችን እንፋለን። እስከ መጨረሻው አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ግን እንዳይረሳ። ይህንን ቻናል በደንብ ማሳደግ አለብን ማለት ነው። እና ትናንት የለቀቁት ትንታኔ ያለ ስለ ሊዮኔል አንድሬስ ሜሲ እና ስለ ክርስቲያኖ ሮናልዶ በ15 ዓመት ውስጥ እግር ኳስ ታሪክን የተቆራጠጡ ምርጥ ተጫዋቾች እሱን አስቻሉ ገብታችሁ ማየት ትችላላችሁ። እና ማን ይበልጣል የሚለውንም እናንተም አስቀምጡ። ገብታችሁ ላይክ፣ ሼር፣ ሰብስክራይብ እነሱም አድርጉት ማለት ነው። ሼር አድርጉት ገብታችሁ ማየት ትችላላችሁ ስለሰጠው ትንታኔ። እና ማን ይበልጣል የሚለውን ኮሜንት ላይ ማስቀምጡልኝ። እናም ሳረሰው ደግሞ ሌላው እዛ ቼልሲ ሰነትን አሁን 53 ደቂቃ ላይ ምረጡ ብያችሁ ነበረ። ሰለማን አንድ ክለብ መርጠን አጫውቱን ምናምን አጫውቱን እንዴት ነው አሰራርፉ ነው አጫውቱን ብዬ ነበረ። እስካሁን አንመርጣችሁ በደንብ ቮት እያደረጋችሁ አይደለም። ፖስት ጋር ሄዳችሁ እነዚህ ማን ክለብ ምናምን ብዙ 5 ምናምን ክለብ 6 ክለብ መርጫለሁ። እነሱ ላይ ቮት አድርጉ የሚፈልጉትን እና አሁን 2 ነው 3 ክለብ እኩል ስለመጣ እንዴ መምረጥ ስላልቻልኩ ነው እንጂ በደንብ ቮት እያደረጋችሁ ማለት ነው። እና ከሌለ ደግሞ እዛው ክለብ ኮሜንት ላይ ማስቀመጥ ትችላላችሁ ማለት ነው። ወደ ዜናችን እናልፋለን። ዜናችን የምንጀምረው እንደተለመደው በአርሰናል ጉዳይ ይሆናል። የአርሰናል ጉዳይ ስናነሳ አሁን የአርሰናል በጣም እየተቀዛቀዘ መጥቷል ከቡድኑ ሚዋረሽ በኋላ እና ቢቸችን በጣም ሲያያዝ ነበር። ከዛ በኋላ ተቀዛቅዞ ማለት የሚችለው ዝውውር አሁን ሁሉም ዝውውር በጣም እየተቀዛቀዙ ነው የሚገኙት። በአርሰናል ጉዳይ ሲጀምር እንግዲህ ምን አልሆነ የአልቫሬዝን ጉዳይ ነው የሚሆነው። አልቫሬዝ ነው እንግዲህ አሁን አልቫሬዝ አርሰናል አልቫሬዝ ላይ ፍላጎት አለው። የአርቴታም ጥሩ ለጨዋታቸው ይሆናል ብሎ የሚጠብቁት ተጫዋች ነው ዩሊያን አልቫሬዝ ስለሆነ አሁን ፍላጎት ያላቸው አርሰናሎች በዩሊያን አልቫሬዝ ላይ ነው። ብዙ ጁኒየር ስለማይመጣ አርሰናል አሁን ፍላጎት ያለው በዩሊያን አልቫሬዝ ላይ ነው። እንግዲህ አጥቂ ስፍራ ላይ ከነን ይልዲዝም ለምን ይባላል እንግዲህ አልቫሬዝ ላይ አሁን ከነልዲስ የሚሸጥ አይመስልም። አልቫሬዝ ግን አሁን መውጣት ይፈልጋል። በተለይ ወደ ባርሳ መሄድ ይፈልጋል። እንዳልኳችሁ ነው እንግዲህ የተደጋጋሚ ነው እንግዲህ መሸጥ አይፈልጉም ተቀናቃኝ ሆነ። አልቫሬዝ ወደ አርሰናል መሄድ ፍላጎት የለውም። ወደ ባርሳ ነው መሄድ ይፈልገው። ግን አርሰናል ዩሊያን አልቫሬዝ ፈላጊ ሆነ ጨራሽ አጥቂ ነው። ሌላኛው ኮንሳ ነው። ኮንሳ ለማስፈረም አሁን ይፈልጋል። እዚህ ኮንሳ እንግዲህ የአስቶን ቪላ ተከላካይ ግዴታ ነው። የማል ተከላካይ እንግዲህ ግዴታ ነው። አርሰናል ይባል ዊሊያም ሳሊባ መጉዳቱ ተከትሎ የነገሩ መጨረሻ አጣማሪ ወይም ዊሊያም ሳሊባ እስከሚመጣ ተጠቂ ማለት ነው ማለት ነው። ሞስኬራ ነው የምናነሳው ለምን የሌላቸው ናቸው እና ሂንካፔ በዛ ቦታ ሊጫወቱ ይችላሉ። ግን አሁን እዛው ወደዛ ወደ ዳኩ የሄደ እና ማልተከላካይ ግዴታ ያስፈልጋቸዋል። ስለዚህ ራሱ ጆን ማርቲንም ፍላጎት አላቸው ተብሏል። እና ማን ያስፈርማል የሚለው በጣም አነጋጋሪ ዩናይትድ እና አንሳለን ነው ማንቸስተር ጉዳይ ስናነሳ እንደዛው ማንቸስተር በጣም ከአርሰናል የበለጠ በጣም የተቀዛቀዘበት ሁኔታ ነው ያለው በዝውውር ጉዳይ ማለት ነው። 10 ቀን የቀረው የሾኒ ጀመረ በጣም ዝውውር ማድረግ አለባቸው ክለቦች እና ማንቸስተር በጣም የተቀዛቀዘው በግራ ተከላካይ ነው። እንግዲህ ማንቸስተር ብናነሳው ወይ ማንደ ወይ የግራ ፉልባክ እና ዋል ሜዳ ላይ እንግዲህ እነ ባሌባን ነው የምናነሳው። ባሌባ ለማስፈረም ይላሉ እንግዲህ ትናንትና ዜናችን እናነሳው ላሚን ካማራ ያያዛል እንግዲህ በግራ ተከላካይ እንግዲህ ሊውሶል ነው። ግን ኒውካስትል አይሸጥም ብለዋል። ሊስስኬን የሚሸጥ አይመስልም በጭራሽ። ሌላ የምናነሳው ሳሊናስ ነው። ሳሊናስን ደግሞ ድጋሚ መፈለግ ጀምሯል። ሁለቱም ደግሞ ስለሚያውቁ ሮቢንሰንም አንዳንድ አማራጭ ግን አሁን ሳሊናስ ፍላጎት አሳይቷል ማለት ነው ማንቸስተር ዩናይትድ። ሌላኛው ማንቸስተር ዩናይትድ የሚጥረው ጉዳያችን ድሌት ነው። ድሌት ወደ ልምምድ ተመልሷል ተብሏል። እንግዲህ ማንቸስተር ዩናይትድ ተከላካይ ስፍራዎች ማርከስ ድሌት አሁን ወደ ልምምድ ተመልሷል። ከጉዳቱ ሙሉ ለሙሉ አገግሟል ማለት ነው። ስለዚህ በጣም ጥሩ ዜና የምንለው ይሄ ነው ማለት ነው። ከዝውውር ጉዳያችን ስንወጣ ወደ ሊቨርፑል ጉዳያችን እናልፋለን። ሊቨርፑል ስናነሳ አራሆን የምናነሳው ኦፊሻላዊ ሆኗል። ኦፊሻል ሮናልዶ አራሆ ከባርሴሎና በ55 ሚሊዮን ዩሮ የግዢ አማራጭ እንግዲህ ያለው ውል የግዢ አማራጭ ያለው ውል ሊቨርፑልን ተቀላቅሎ ማተቦሰት ተረጋግጧል። ፋብሪዚዮ ሮማኖን ይህንን ማረጋግጧል። ሄር ዊ ጎ ተብሏል። ስለሆነ በይፋም ፈርሟል አራሆ። ሮናልዶ አራሆ እንግዲህ ፊልሙን ካልሆነ በኋላ አስተያየት እንግዲህ ለመጀመር በጣም ጓጉቻለሁ። ለመጀመር መጠበቅ እራሱ አልችልም። በጣም ደስተኛ ነኝ ሲል ተናግሯል።
ብዙ ታሪክ ያለው ክለብ ነው። ይህ ክለብ በዚህ ግዙፍ ክለብ ውስጥ ደግሞ በመሆኔ በጣም ደስተኛ ነኝ። ጨዋታዎች ለመጫወትም በጣም ጓጉቻለሁ ሲል ተናግሯል። የቡድን አጋሮችን ለማግኘትም በጣም ጓጉቻለሁ። መጫወት ለመጀመር ጓጉቻለሁ ሲል ተናግሯል። አራሁ ከፈረመ በኋላ ፊርማውን ካኖረው እና በጣም ተነሳስቼ እና ለመጀመር በጣም ጓጉቻለሁ። በጣም ተነሳሽነቴ ጨምሯል ሲል ሮናልዶ አራሁ ተናግሯል። ሌላኛው ሊቨርፑል ጉዳይ ሊቨርፑል በግል ጉዳዮች ከብራድሊ ባርኮላ ጋር መጨረሻውን የአረንጓዴ መብራት አግኝቷል ተብሏል። ክለቦቹ በቀጥታ በይፋዊ ውይይት ላይ በመሆናቸው ከፒኤስጂ ጋር በክፍያ ላይ ድርድሩን ቀጥሏል ተብሏል። ግን ፒኤስጂ ዋጋ ከፍተኛ ሆኗል ቀጥሏል። እስካሁን ምንም ቅናሽ አላሳየም እና ብራድሊ ባርኮላ ግን ሊቨርፑል መቀላቀል ስለሚፈልግ አሁንም ባርኮላ ሊቨርፑል የግል ጉዳዮች ላይ ክብራለ ባርኮላ አረንጓዴ መብራት አግኝቷል ማለት ስለሆነ አርሰናል ሃይጃክ ወይ ለመጥለፍ ሞክረው ነው የሚወሩት ግን ወደ ሊቨርፑል የሚቀላቀል ሁኔታ ከጊዜ ጉዳይ ይሆናል ተብሎ ይጠበቃል። ብሩን መክፈል ከቻሉ ባርኮላ የሚመጣበት አጋጣሚ ይኖራል ተብሎ ይጠበቃል። የባርኮላ ጉዳይ እንግዲህ እነዚህ ይመስላሉ። ወደ ማንቸስተር ጉዳይ ስናነሳ አዩብ ቡዋሪና አዩብ ቡዋሪ ወደ ማንቸስተር የግል ጉዳዮች ላይ ስምምነት ደርሷል። አዩብ ቡዋሪ አሁን በጣም ስምምነት ደርሷል። በጣም የዘገየ ነው። በጣም ብዙ ቀን ሆኖታል ስምምነት የደረሱ ነገር ግን ይሄ በጣም የዘገየ ዝውውር ማለት የምንችለው ነው። እስካሁን ድረስ ማለት ነው። ማንቸስተር ሲቲ እንግዲህ ማንቸስተር ከሊዝ ጋር ስምምነቱ እንደቀጠለ ነው እንጂ እስከሚጠናቀቅ ይጠበቃል። እንግዲህ በጣም እንደሚጠናቀቅ ይጠበቃል። ከሊዝ ጋር እስካሁን ስምምነት ላይ አልደረሱም፣ ግን ካጫዎች ከሰርሷል። የቡዋሪ ምርጫ እንግዲህ በ2027 ሲሆን አሁን ወደ ውስጥ መቀላቀል ነው። እስከ 2027 እንግዲህ ይቀላቀል 2027 ላይ ነፃውን ነው የሚውለው ቡዋሪ። ነገር ግን ሲቲ መቀላቀል ይፈልጋል ቡዋሪ አሁን እና ሌላኛው ማንቸስተር ጉዳይ እናንሳ። ማንቸስተር ሲቲ ዝውውር መስኮቱ ከመዘጋቱ በፊት ለአዳም ዋርተን ወሳኝ ቦታ ሊኖረው ይችላል ተብሏል። ስለሆነ የማንቸስተር ለማጠናከር ከመዘጋቱ በፊት የዝውውር አዳም ዋርተንን ለማስፈረም ጥረት ያደርጋል ተብሎ ይጠበቃል። የእንግሊዛዊ ተጫዋች ሲቲ በዚህ ክረምት እንግዲህ መጀመሪያ ላይ ክሪስታል ፓላስን አማካኝ ተጫዋች ለማግኘት ተገናኝቶ ሮሪ የሚጠበቀውን የባርሰሎና ዝውውር ካጠናቀቀ ሊመለስ ይችላል ተብሎ ነበረ። ስለሆነ አሁን የሚያጠናቅቁት ሮድሪ ወደ ባርሰሎና እየተቃረበ ስለሆነ አዳም ዋርተንን ለማስፈረም ፈለገው ኤልያስ አንደርሰን ዝውውር ማጠናቀቃቸው ይታወቃል። ቦዲም ለማጠናቀቅ ቀርቧል። አሁን ደግሞ ሌላ የማንዳ አማራጭ ይዘው ተመልሰው ሊመለሱ ነው ማለት ነው አዳም ዋርተን ማንቸስተር ሲቲዎች እና ከዚህ በፊት ግን ማንቸስተር ዩናይትድ ጋር ግንኙነት ነበረው አዳም ዋርተን። ፓላስን ካዩት ተጫዋች ምንም አይነት እንግዲህ እስካሁን ዝውውር የሚፈልገው ዝውውር አልተናገረም። ቤን ጃኮብስን ዘገባ ዘግቦታል። ሌላኛው ባርሰሎና ስናወራ ባርሰሎና ተጫዋቹ እንግዲህ የማንቸስተር ተጫዋች ሮድሪን አዲስ አበባ ለመላክ ተዘጋጅቷል ተብሏል። ባርሰሎና በጣም ይህንን በቃ በዚህ ሳምንት ለመጨረስ በጣም ይጠበቃል ተብሏል። ዛሬ ትልቅ የዝውውር ጥያቄ ይጠበቃል ተብሏል። ዩሊያን አልቫሬዝ ወደ ባርሰሎና መዛወር አስቦ ነበር ተብሏል። አስባልም ተብሏል። ጫና ለመፍጠር ከነገ ጀምሮ በአጠቃላይ ከአትሌቲኮ ማድሪድ ልምምድ ላለማድረግ ሊወስን ይችላል ተብሏል። ሙንዶ ዲፖርቲቮ ይህን ዘገባ ዘግቦታል። ወይም ከዛሬ ጀምሮ ዩሊያን አልቫሬዝ በጫና ለመፍጠር ለመልቀቅ ከአትሌቲኮ ማድሪድ ጋር ልምምድ ላለመስራት ይችላል ተብሏል። ሌላኛው ሪያል ማድሪድ ኢንሪክ ይወጣል ላይወጣ የሚለው መረጃ ተራፍቶ ነበር። ሪያል ማድሪድ እንግዲህ ለቀጣዩ ውድድር ዓመት የቡድኑ አካል በመሆን ኢንሪክን ይፈልጋል ተብሎ የቡድኑ አካል መሆን ይፈልጋል አቅሏልም። አካል እንደው ስራውን በተጫዋች እዛው መቆየት ነው የሚፈልገው። ሪያል ማድሪዶችም እንዲቆይ አድርገውታል ማለት ስለሆነ ኢንሪክ ወደ ማንቸስተር ዩናይትድ ምናልባት አማራጭ ምናምን ሲባል ነበር፣ ግን ሪያል ማድሪድ የሚቆይ ተረጋግጧል ማለት ነው። ሌላኛው እንግዲህ ክርስቲያን ሮሜሮ ነው የምናነሳው። ክርስቲያን ሮሜሮ እና አትሌቲኮ ማድሪድ እንግዲህ አዲስ ዝውውር ጥያቄ በቅርቡ ለቶተንሃም አትሌቲኮ ማድሪድ እንደሚላክ ስምምነቱ በጣም የተቃረበ ነው። ሮሜሮ ወደ አትሌቲኮ ማድሪድ ለመውጣት ይህንን ስናገር በጣም በሙሉ ተስፋ ሆኜ ሮሜሮ ግን ለአትሌቲኮ ያለውን እንግዲህ አረንጓዴ ብርሃን ሰጥቷል ማለት ይችላል። እና ንግግሮች በክለቦች መካከል የመጨረሻ ደረጃ ላይ ቶተንሃም እና አትሌቲኮ ላይ የመጨረሻ ደረጃ ላይ ደርሷል ስምምነቱ እና ስፖርቶቹን ለአርሰናል ደግሞ ለመሸጥ ጭራሽ በጭራሽ አላሰቡም፣ አይፈልጉም። እንደተቀናቃኝ ሰሜን ለንደን ደርቢ የሆኑ ክለቦች ላይ መሸጥ አይፈልጉም። እንግዲህ ባርሴሎና እንግዲህ እዚህ የአትሌቲኮ ማድሪዱ የቶተንሃም ተጫዋች ከሻው ፈላጊ ግን ባርሴሎና ለጊዜው በሮድሪ ላይ ትኩረት ስላደረገ ነው እና ሮሜሮ ወደ አትሌቲኮ ማድሪድ የሚሄድበት አጋጣሚ ሰፋ ነው፣ ግን ወደ አርሰናል የሚሄድበት አጋጣሚ ይኖራል ብዬ አላስብም። ሌላኛው ባርሴሎና ጉዳይ ምናነሳ ባርሴሎና ስናነሳ በማርክ ፒኤስጂ ስናነሳ በፍራን ቶሬስ ጉዳይ ነው እንግዲህ ያጣው። በፍራን ቶሬስ ጉዳይ ስናነሳ እንግዲህ በጣም ብዙ ጉዳይ አለ እና ፍራን ቶሬስ ባርሴሎና በቅርቡ ከፓሪስ ሴን ጀርመን ፍራን ቶሬስ በይፋ እንደሚያቀርብ ይጠበቃል። ባርሴሎና በጣም
በቃ ፒኤስጂ የፍራን ቶሬስ ማስፈረም በጣም የተቃረበ ነው። የፍራን ካምፕም የቢሻል ስለግሉላቸው እንግዲህ የቃል ስምምነት ለባርሳ አሳውቀዋል። ፍራን ቶሬስ እና ፒኤስጂ በግል የቃል ስምምነት ተገብተው ማለት ነው። እናም እንግዲህ ፋብሪዞ ሮማኖ በጣም ብዙ መረጃ ስለ ፍራን ቶሬስ ከትናንት ጀምሮ እሱ ነው ያነብላችሁ። እንግዲህ እስካሁን ፒኤስጂ የፍራን ቶሬስ በቃ ስምምነት ለመድረስ እንግዲህ ተቃርቧል። ፒኤስጂ እንደ 50 ሚሊዮን ዩሮ ዋጋ ያለው ኦፊሻላዊ ዝውውር ጥያቄ ለባርሴሎና ልከዋል ተብሏል። ንግግሩ በመጨረሻ ደረጃ ላይ ደርሷል። የፈረንሳይ ቡድን እንግዲህ በዚህ ክፍያ እንደ ድል አድርጎ ይመለከታሉ። ግን በዚህ ክፍያ ፍራን ቶሬስ ወደ ፒኤስጂ ይመጣል ተብሎ አይጠበቅም። ከ70 እስከ 80 ሚሊዮን ዩሮ እንደሚወጣም ይጠበቃል። ፍራን ቶሬስ ግን በ50 ሚሊዮን ዩሮ ከመጣ ለፒኤስጂ እንደ ድል ማለት ይችላል። እና ፒኤስጂ ፍራን ቶሬስ በቃ ስምምነት ላይ መድረሳቸው በጣም የተቃረበ ነው። በ50 ሚሊዮን ጋር ይፋዊ ዋጋ ማለት ነው። ስለሆነ ሌላኛው ፍራን ቶሬስ ወደ ፓሪስ እንደሚዘዋወር በቅርቡና በአጭር ጊዜ ውስጥ እንደሚገኝ ተነግሯል። ስለሆነ ፒኤስጂ መቀላቀል ይፈልጋል። ፍራን ቶሬስ ፓሪስ ሴን ጀርመንም መፍትሄ ስለሚፈልገው ጥሩ ዝውውር ይሆናል ተብሎ ይጠበቃል። ዝውውሮቹም ለማስተካከል እንግዲህ በጥርጥር የለውም። ሰላም ምንም ጥርጥር የለውም። በፒኤስጂ መቀላቀል ፒኤስጂ በቅርብ ጊዜ ማለት ነው። ውድ የናቲቭ ተከታዮቻችን የዛሬው ማራ ስፖርት ዜናችን ይመስል ነበር። ነገም በሌላ በትኩስ ዜናችን እንመለሳለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሰላም ዋሉ። አመሰግናለሁ።